ጌታ ይመስገን። የጌታ ጸጋ ነው በመካከላችሁ ያቆመኝ። ይህን ከበረ ጌታ አገለግላለሁ። ፓስተር ታሪኩን በጣም ወደዋለሁ። እሱን የሚጠላ ሰይጣን ብቻ ነው። ምክንያቱም ሲያሳድደው መከራ ሲያሳየው ነው የኖረ። አታጨበጭቡም እንዴ? ሃሌሉያ! ብዙ አብረን አገልግለናል። በቃ አጋንንትን ሲያራውጥ ሲያስጨንቅ የኖረ ሰው ነው። እግዚአብሔር የተመሰገነውን አሁን ደግሞ የሰላም ወንጌል ቤተክርስቲያንን መስርቶ እዚህም ደብረ ዘይት ያለችው አገልግያ አውቃለሁ። ጎተራ ሆናችሁ ጎተራ ውስጥም እዛ መጥቼ አገልግያለሁ። እንዲህ ደግሞ በተንጣለለ አዳራሽ ውስጥ ሳያችሁ እጅግ በጣም ነው ደስ ያለኝ። ግን ሄጄ ስመለስ ቦታ ይጠባችኋል። ገና ይሄ ቦታ በጣም ጥሩ ችግር ያጋጥማችኋል። እግዚአብሔር ይመስገን። ያ ጥሩ ችግር ነው። ጌታ ይመስገን። ዳላስ ውስጥ ደግሞ አንድ ጊዜ ገዝቻለሁ። በዴንቨር ውስጥም በዳላስ ውስጥም ልገዛ ያሰብኩትን ቸርች ጄሪኮ ማርች ነው የማደርግበት። ጄሪኮ ማርች ምንድነው? ኢያሱ 7 ቀን ነው የዞሩ። በሰባተኛው ቀን 7 ጊዜ ዳላስ ሁኜ 2 ዓመት ነው የዞርኩት። የገዛነውን የመጀመሪያውን ቤተክርስቲያን ዴንቨርም እንዲሁ በየቀኑ የዞርኩ አንድ ቤተክርስቲያን ሆኖ የተሰራ በጣም በሚያስደንቅ ሁኔታ $500,000 ገዛ ነው። ቤት ዋጋ ወድቆ ነበር ያኔ። እንደገና የጾም ጸሎት ላይ ሁኜ እዛ መስቀል ስር ሂድና ተንከባለል ብሎኝ ጌታ 11 ቀን በጾም በጸሎት መስቀሉ ስር ስንከባለል ቆየው። መጨረሻ ላይ ይሄንን ቤት ሽጠዋለኝ ጌታ። ድምፅ ሰማለሁ እና ለሽያጭ አወጣሁት። ስንት እንደሚያወጣ ማንም ሰው አያውቅም። ምክንያቱም $500,000 ነው የገዛ ነው። ነገሩ ረዥም ነው። በአጭሩ ግን ስንሸጠው $2 ሚሊዮን ሸጥን። $500,000 የገዛ ነው። ምን ነው አታጨበጭቡም እንዴ? እኔ ሰራሁት አይደለም፣ ጌታ አባታችሁ የሰራው ስራ ነው። $2 ሚሊዮን ገዛ። እግዚአብሔር ይመስገን። ዛሬ በከተማችን ውስጥ እንግዲህ በዴንቨር ምንም ዕዳ የሌለበት ቤተክርስቲያን ያንን ሪሞዴል አደረግን፣ አሰራነው፣ ግቢውን አሳጠርን። እዛ ውስጥ እያመለክን ነው ያለነው። አምላካችን እንደዚህ ያደርጋል። እና ምኞታችሁ የሆነ ቤት ላይ ወይም ቤተክርስቲያን ላይ ወይም ፕሮፐርቲ ላይ ሄዳችሁ እየዞራችሁ በኢየሱስ ክርስቶስ ይሄ የኔ ነው የኛ ነው አሜን እንላለን ወይ እያላችሁ ክሌም አድርጉ። ጌታ ያከናውንልናል። ኢየሱስ ጌታ ነው። ዛሬ ማካፈላችሁ የእግዚአብሔር ቃል ርዕሱ መንፈስ ይሙላባችሁ። መንፈስ ቅዱስ ነው። መንፈስ ቅዱስ ይሙላባችሁ። አሜን። መንፈስ ቅዱስ ይሙላብኝ በሉ። ይሙላብኝ በሉ። ይሙላብኝ በሉ። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ጌታ ኢየሱስ ክርስቶስ የተናገረውን ቃል አነባለሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ሁለተኛው የማነብላችሁ ኤፌሶን ምዕራፍ 5 ቁጥር 18 ላይ የተጻፈውን ነው። መንፈስ ይሙላባችሁ። አሜን እንላለን ወይ? መንፈስ ይሙላባችሁ የሚል ሐሳብ አለ። የሚቀጥል ነገር አለ፣ ግን እናንተን የሚመለከት አይመስለኝም። ምክንያቱም መንፈስ ይሙላባችሁ እንጂ ብሎ በወይን ጠጅ አትስከሩ፣ ይህ መባከን ነውና ይላል። እንጸልይ። ልዑል እግዚአብሔር አምላካችንና አባታችን ሆይ በጣም አድርገን እናመሰግንሃለን።
ዛሬ እግሮቼ የረገጡበት ስፍራ በተአምር የተገኘ ልዑል እግዚአብሔር አምላክ ሆይ በባለ ራእዩ ልብ ውስጥ የወለድከው ራእይ ፍጻሜ አግኝቶ የተራቡ የተጠሙ ሕዝቡን ለማገልገል እግዚአብሔር አምላክ ሆይ መከናወንን ሰጥተኸው አባት አድርገኸው ጌታ ኢየሱስ ክርስቶስ ሆይ ይሄንን የሚያስደንቅ ሳንክቹዋሪ ስለሰጣቸው በጣም አድርጌ አመሰግናለሁ። ይሄ ያንተ ድንቅ ሥራ ነው ጌታ ሆይ። ከዚህም ያለፈ ትሰጣለህ አንተ። ነፍሳት እንዲድኑ፣ የታሰሩ እንዲፈቱ፣ አጋንንት ርኩሳን መናፍስት እየጮኹ እንዲወጡ፣ በሽተኞች እንዲፈወሱ ጌታ ሆይ ሰዎች ለመንግሥተ ሰማይ እንዲዘጋጁ፣ አገልጋዮች እንዲታጠቁ እንዲቀቡ እግዚአብሔር ሆይ አሁንም ይህን ስፍራ አንተ እንድትጠቀምበት በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዛሬም ደግሞ እግዚአብሔር ሆይ መንፈስህ እንዲያስተምረን ያስተምራቸው ዘንድ መልካሙን መንፈስህን ሰጣቸው፣ መናንም ከአፋቸው አልከለከልህም፣ ለጥማታቸው ውሃን ሰጣቸው ተብሎ እንደተጻፈ ቅዱስ መንፈስህ ጌታ ያነጋግረን፣ ይሙላን፣ ይለውጠን። እግዚአብሔር አምላክ ሆይ ቅባቴ ያለ መከልከል ይፍሰስ በመካከላችን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። መንፈስ ይሙላባችሁ፣ የጌታ መንፈስ ይሙላባችሁ። በሕይወት ለመኖር መንፈሳዊ ሕይወታችን ዘወትር በመንፈስ ቅዱስ መሞላት አለበት። የመንፈስ ቅዱስ ሙላት የአንድ ጊዜ ድርጊት አይደለም። ሁልጊዜ መንፈስ ቅዱስ በላያችን ላይ ይወርዳል፣ እኛ ልባችንን ከከፈትንለት። የማያቋርጥ የመንፈስ ቅዱስ ሙላት፣ የማያቋርጥ ሪቫይቫል በሕይወታችን ውስጥ በአገልግሎታችን ውስጥ ያመጣል። አሜን እንላለን ወይ? የማያቋርጥ የመንፈስ ቅዱስ ሙላት የማያቋርጥ ሪቫይቫል ያመጣል። ስለ ሪቫይቫል በማስብበት ጊዜ ሪቫይቫል ይጀምርና አንድ ዘመን ላይ እንደገና ይቆማል። ለምንድን ነው? ሁልጊዜ እኛ አገልጋዮችን መንፈስ ቅዱስን ስለማንጠጣ ነው። እግዚአብሔር ግን መንፈሱን ከማፍሰስ ፈጽሞ ተቆጥቦ አያውቅም። በጥቂት ነገርም መርካት የለብንም። እግዚአብሔር ባደረገው ነገር ረክተን ይህን የመሰለ ሳንክቹዋሪ ጌታ የሰጣችሁ የበለጠ እንድትነቃቁ፣ የበለጠ የእግዚአብሔርን ሥራ እንድትሰሩ፣ ወንጌልን እንድታሰራጩ፣ የታመሙ መጥተው እንዲፈወሱ፣ አጋንንት ያለባቸው መጥተው ነፃ እንዲወጡ። ለዚህ ነው እግዚአብሔር አምላክ ይህንን ትልቅ ሥራ የሠራው። እግዚአብሔርን እናመሰግናለን። ስለዚህ የማያቋርጥ ሙላት ወደማያቋርጥ የመንፈስ ቅዱስ ሪቫይቫል ያሸጋግረናል። አሜን በሉ እስቲ። መንፈስ ይሙላባችሁ የሚለው ሐሳብ ትእዛዝ ነው። ይሙላባችሁ ትእዛዝ ነው። እኔ ሁልጊዜ ይወርድብኛል እግዚአብሔር መንፈስ። ይወርድብሃል አይደል? አዎ አውቃለሁ እንደሚወርድብህ። አንዳንዴ እንደው በጀርባዬ ላይ ይመጣል፣ በቃ ወደ ታች ይሄዳል። አንዳንዴ በጭንቅላቴ በፈለገው በኩል ይምጣ ብቻ የእግዚአብሔር መንፈስ ሲመጣ ወገኖቼ ሕይወታችንን ይቀይረዋል። አሜን እንላለን ወይ? ሕይወታችን ይለውጠዋል። እግዚአብሔር መንፈሱን ያፈሳል። በእኛ በኩል ግን ልባችን መዘጋጀት አለበት። ሁልጊዜ በእግዚአብሔር መንፈስ እየተሞሉ መኖር ይቻላል። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ ሲናገር እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው ይላል። ስለዚህ በየጊዜው በእግዚአብሔር መንፈስ መሞላት መብታችን ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ይህ ድርጊት በሕይወታችን ውስጥ ሲፈጸም የእግዚአብሔር መንፈስ ሁልጊዜ በሕይወታችን ውስጥ ሲፈስ የሚሆኑ ነገሮች አሉ፣ የሚፈጸሙ ድርጊቶች አሉ። ብዙ መንፈሳዊ ነገሮች ይፈጸማል። እንዲሁ ጥቂቶቹን ለመጥቀስ
የጸሎት ሕይወታችን ያድጋል። አሜን በሉ። የጸሎት ሕይወታችን ያድጋል። ቅድም ሲናገር ፓስተር ልቤን እየነካኝ ነበር። በዚህ ዘመን ብዙ ሰዓት ተንበርክኮ መጸለይ አላስፈላጊ የሚመስልበት ዘመን ነው። ይህ ደግሞ የአጋንንት ስራ ነው። እንድንጸልይ አይፈልግም። ሰይጣን የሚፈራው ነገር ቢኖር የተንበረከከና የሚጸልይ ሰው በጣም ይጠላል። ሸሽቶ ነው የሚሄደው። ጭራውን እየቆላ ጭራ ካለው እየሸሸ ነው የሚሄደው። ጉልበታችሁ ላይ በምትሆኑበት ጊዜ የጉልበት ሰው ነኝ ወገኖቼ። እኔ ራሴ ጸሎት ምን አይነት ኃይል እንዳለው አውቃለሁ። ጸሎት ሁኔታን ይለውጣል። ስለዚህ ሁልጊዜ እግዚአብሔር መንፈስ በሕይወታችን ውስጥ ሲፈስ እግዚአብሔር አምላካችን በጸሎት ያሳድገናል። ለውጥ በሕይወታችን ውስጥ እናያለን። የማይጸልይ ሰው ብዙ መከናወንን ሳያገኝ ይቀርና ማጉረምረም ውስጥ ይገባል። ጸልዩ። አንድ የውጭ የአገር ሰባኪ ውጭ አገር ነው ስለ ኢትዮጵያውያን ሲናገር፣ እናንተ ኢትዮጵያውያን የጸሎት ሰዎች ናችሁ፣ ዛሬ 7 ነገር እነግራችኋለሁ አለና 7 ጊዜ ጸልዩ 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 ብሎ ተናገረ። እስክሪብቷቸውን አሹለው 7 ነገር ለመጻፍ ሲፈልጉ የጻፉት 7 ጊዜ ጸልዩ 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 የሚለውን ነው። ስለዚህ ጸልዩ ወገኖቼ። ጸሎት ሁኔታን ይለውጣል። አሜን እንላለን ወይ? እንደገናም ደግሞ በሌላ ነገር ያሳድገናል። ይህ በየቀኑ በየጊዜው የሚወርድብን መንፈስ ቅድስና የቅድስና ሕይወት በሕይወታችን ውስጥ እንዲሰፍን ያደርጋል። ቅድስና የጸጋ ስጦታዎች እንዲለቀቁ ያደርጋል። ስንጸልይ ወንጌልን መመስከር ድፍረት እንዲኖረን እያንዳንዳችን ኃላፊነት እንዳለብን አውቀን ወንጌልን ለመመስከር ረሃብ ነው የሚኖረው በውስጣችን። በመንፈስ ቅዱስ ዘወትር ስንሞላ መንፈስ ይሙላባችሁ። አሜን። የቃል ሙላት ዛሬ ብዙ መስማት ነው እንጂ ለራሳችን አንብበን የማንረዳበት ጊዜ ላይ ነው ያለነው። ሰባኪዎችን ማዳመጥ፣ ከአንድ ኮንፈረንስ ወደ አንዱ መሮጥ፣ ይሄ ሆኗል የብዙዎች ስራ። በውጭም እንደዚሁ ነው። በግላችሁ ግን ከእግዚአብሔር ቃል ጋር መተዋወቅ፣ መተሳሰር፣ የእግዚአብሔርን ቃል ማንበብ፣ በዛ ውስጥ እግዚአብሔር የሬማ ቃል የመገለጥ ቃል ይሰጣችኋል። እናንተን ራሳችሁን እያንዳንዳችሁን ጌታ በቃሉ ያሳድጋችኋል። እነዚህ ለውጦች የሚመጡት በመንፈስ ቅዱስ የመሞላት ልምድ ሁልጊዜ ሲኖረን ነው። መንፈስ ይሙላባችሁ። አሜን። የማያቋርጥ የመንፈስ ቅዱስ ሙላት በሕይወታችን ውስጥ የሚያንጸባርቀው ነገር አለ። ነጸብራቆች አሉ። 9 የመንፈስ ፍሬዎች በሕይወታችን ውስጥ ይንጸባረቃሉ። 9 የሥጋ ሥራዎች የመንፈስ ቅዱስ ነው። 9 የጸጋ ስጦታዎች፣ 9 የመንፈስ ቅዱስ ፍሬዎች አሉ። ፍሬዎቹን ልጥቀስላችሁ። የመንፈስ ቅዱስ ፍሬዎች 9 ናቸው። ገላትያ ምዕራፍ 5 ላይ እንደምታነቡት የመንፈስ ፍሬ ግን ቁጥር 22 እና 23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም ይላል። እነዚህን 9 የመንፈስ ፍሬዎች 3 ቦታ ከፍያቸው ሳጠና ነበር። የውስጥ ለውጥ እናያለን። የመንፈስ ቅዱስ ፍሬዎች በሕይወታችን ውስጥ ሲኖሩ 9 የመንፈስ ቅዱስ ፍሬዎች አሉ። 3ቱ ተመሳሳይ ነገሮች ናቸው በሕይወታችን የሚንጸባረቁ። በመንፈስ የተሞላ ሰው፣ በመንፈስ የሚመላለስ ሰው ፍቅር በሕይወቱ ውስጥ ይታያል። ደስታ በሕይወቱ ውስጥ ይታያል። ሰላም በሕይወቱ ውስጥ ይታያል። ክብር ለእግዚአብሔር ይሁን። እናንተ የሰላም ወንጌል ቤተ ክርስቲያን ምእመናን ሰላምን በግል ሕይወታችሁ ልትለማመዱ ያስፈልጋል። እግዚአብሔር ይመስገን። ፍቅር በእኔና በእናንተ ውስጥ የሚሰማን የሚታይ ነገር ነው። የነፍሳት ፍቅር
ድሮ መንፈስ ቅዱስ በላያችን ላይ ወርዶ አንድ ወንድም ነበር፣ ሰይፍዬ እስቲ እንውጣና ነፍሳት እንፈልግ ይላል። መሃል መንገድ ላይ ብዙ መኪና የሚሄድበት ከተማ አይደለም። መሃል መንገድ ላይ ተንበርክኮ እያለቀሰ ነፍሳት ስጠን እያለ ይጸልያል። ትራክቶች ይዘን በመጠጥ ቤት ሳይቀር ይሄን ለእያንዳንዱ ሰው እናድላለን። ያ ፍቅር ዛሬ ወገኖች ሆይ የነፍሳት ፍቅር ወዴት አለ? በእኔና በእናንተ ሕይወት ውስጥ መንጸባረቅ ያለባቸው የውስጥ ለውጦች ፍቅር ነው። ሰዎችን ማፍቀር፣ ወንድሞችን እህቶችን ማፍቀር፣ ባል ሚስቱን ማፍቀር፣ ሚስት ባሏን ማፍቀር። አሜን በሉ እስቲ ባካችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ አስፈላጊ ነገር ነው። ደስታ በጣም አስፈላጊ ነው። እኔ ደስ ካላለኝ ለሌላው ደስታን መስበክ እንዴት እችላለሁ? ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? እነዚህ ነጸብራቆች ይታያሉ። ሁለተኛ ሌሎች በሕይወታችን ውስጥ የሚያዩት ናቸው። ሶስቱ የመንፈስ ቅዱስ ፍሬዎች ሌሎች በእኛ ውስጥ ያዩታል። ምንድን ነው? ትዕግስት ሌሎች የሚያዩት ነው እና ሰዎች የሚያዩት ነው። ቸርነት፣ ለሰዎች መልካም ነገር ማድረግ፣ መስጠት፣ በጎነት ሰዎች የሚያዩት ነው። ይህን የመደብኩት ሌሎች የሚያዩት ሶስት የመንፈስ ቅዱስ ፍሬዎች። ሶስት የመንፈስ ቅዱስ ፍሬዎች ደግሞ ቁጥሩን 9 ለማድረግ እምነት፣ የዋሃት፣ ራስን መግዛት። ይሄ ሰማያዊ ግንኙነት ነው ከእግዚአብሔር ጋር የሚያገናኘን። አምነን ነው የዘላለም ሕይወት የምንቀበለው። አምነን ነው የጸለይነውን ነገር የምንቀበለው። ስለዚህ እነዚህ የመንፈስ ቅዱስ ፍሬዎች ወገኖች ለሕይወታችን የሚጠቅሙ ናቸው። ሁልጊዜ በመንፈስ ቅዱስ ስንሞላ መንፈስ ቅዱስ እነዚህ 9 ፍሬዎች በሕይወታችን ውስጥ እንዲያድጉ ያደርጋል። አሜን በሉ፣ አሜን በሉ እንጂ። ሃሌሉያ! ጴንጤ አሜን ይላል። አሜን በሉ እስቲ። ሃሌሉያ! በሕይወታችን ውስጥ በመንፈስ ቅዱስ ደጋግመን ስንሞላ፣ ያለማቋረጥ ስንሞላ የሕይወት ለውጥ በሕይወታችን ውስጥ ይታያል ማለት ነው። የእምነት አባት ወይም ወንድማችን የሆነው ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስን በደማስቆ ጎዳና ላይ ከተገናኘ በኋላ ያ ነጸብራቃዊ ብርሃን ዓይኑን አሳውሮት ጌታ ሆይ አንተ ማነህ? አንተ የምታሳድደኝ እኔ ኢየሱስ ነኝ ብሎ ራሱን ሲገልጥለት ዓይኑ አያይም ነበር። ቅዱሳንን ለማስደብደብ፣ ለማስገደል፣ ለማሳሰር ነው የሚሄደው። የሰው ጉልበት እስከዚህ ድረስ ነው። አንድ መገለጥ ያንን አድመኛ ሰው አንበረከከው። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ሕይወቱ ተለወጠ። ክብር ለእግዚአብሔር ይሁን። እንደውም ጌታ ሐናንያን ሄደህ እጅህን ጫንበት እና ዓይኑ ይፈወሳል፣ መንፈስ ቅዱስን ይቀበላል ሲለው ሐናንያ ምንድን ነው ያለው? ሐዋርያት ሥራ ምዕራፍ 9 ቁጥር 13 ላይ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ ነገር እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። አይሆንም፣ እሱ ጋር አልሄድም። ማንም ጌታን ማረም አይችልም። ይህን ሰው አየዋለሁ አለ እግዚአብሔር። አየዋለሁ ይህን ሰው ለአይሁዶች፣ ለነገስታት፣ ለአሕዛብ ሁሉ የኔን ዕቃ የሚሸከም ምስክሬ እንዲሆን አየዋለሁ። ያይሃል፣ ያይሻል። ዛሬ ጌታ ያያችኋል። እያንዳንዳችሁን ጌታ ምን አይነት ሰው እንደምትሆኑ ትውልድን ተክታችሁ የምታገለግሉ የተቀባችሁ ሆናችሁ የጌታን ዕቃ የምትሸከሙ ነፍሳትን ወደ እግዚአብሔር መንግሥት የምታመጡ እንደሆናችሁ የሚያያችሁ ዛሬ በዚህ ጉባኤ መካከል አላችሁ። አሜን በሉ። ሃሌሉያ! ትንቢት ነው የምናገረው። በኢየሱስ ክርስቶስ የተቀባ ትውልድ ይነሳል። አሜን እንላለን ወይ? ነፍሰ ገዳዩን፣ አሳዳጁን፣ የሚያስረውን ሰው
ያየና የተመለከተ አናንያ ያንን አላመነውም። እኮ ቅዱሳንን የሚያሳድድ ሰው ነው፣ እኔ ወደ እርሱ አልሄድም፣ አንተ የማታውቀው ነገር አለ የሚል ይመስላል። ጌታ ግን ያውቃል። ሐዋርያው ጳውሎስ ምን አይነት ሐዋርያ እንደሚሆን ክብር ለእግዚአብሔር ይሁን። አሸነፈዋ ደማስቆ ጎዳና ላይ አሸነፈዋ ያንተ ይቢተኛ። ሁላችንም ተሸንፈን የመጣን ኃጢአተኞች ወንጀለኞች ነን ወገኖች ሆይ የእግዚአብሔር መንፈስ ሕይወታችንን ለውጦ ነው። የእያንዳንዳችን ታሪክ ብትሰሙ ምን አይነት ሰዎች እንደነበር ኢየሱስ ክርስቶስ ግን ለወጠን። በመንፈስ ቅዱስ ደግሞ ሕይወታችንን አተመው፣ አደሰን፣ ቀየረን። ክብር ለእግዚአብሔር ይሁን። ሃሌሉያ 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 ሃሌሉያ። ኢየሱስ አየን። ባለንበት ቦታ ላይ ጌታ አየን። ሌሎች ሰዎች እንደሚያዩን አይደለም። አናንያ ጳውሎስን እንዳየው አይደለም። ጌታ አተኩሮ ተመለከተው። ይሄ ሰው ለአሕዛብ ሁሉ፣ ለነገሥታት ሁሉ፣ ለአይሁዶች ሁሉ ምስክር እንደሚሆን የኢየሱስ ክርስቶስን ቁስል ተሸክሞ የሚሄድ ታላቅ ሰው፣ መስቀልን የሚሸከም ታላቅ ሰው እንደሆነ አየው። አንተን ያያል፣ አንቺን ያይሻል። ዛሬ ጌታ እንዲሁ አይደለም እዚህ የተቀመጣችሁት፣ ሰምታችሁ ለመመለስ አይደለም የመጣችሁት። ጌታ እግዚአብሔር አምላክ ሊሾማችሁ፣ ጌታ ሊቀባችሁ፣ ጌታ መሳሪያ ሊያደርጋችሁ ወገኖቼ ሆይ በቅዱስ መንፈሱ ያተመ እንደገና እያፈሰሰባችሁ ለውጥ በሕይወታችሁ እንዲመጣ ነው የሰበሰባችሁ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? በሚዲያም የምትሰሙ እግዚአብሔር አልጨረሰም ከእናንተ ጋር። ምንም ነገር አድርግ፣ ወንበዴም ሁን፣ ሌባ ሁን፣ ቀጣፊ ሁን፣ ኢየሱስ ሲመጣ ታሪክ ይለወጣል። በኢየሱስ ክርስቶስ ስም ታሪክ ይለወጣል። ሃሌሉያ አሜን እንላለን ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በመንፈስ ቅዱስ ሁልጊዜ ስንሞላ የባህል ቀንበር ከሕይወታችን ላይ ይሰበራል። ጴጥሮስ የባህል ቀንበር በሕይወቱ ላይ ነበረበት። አይሁዶችን ሲያይ እንደነሱ ለመሆን ይፈልጋል። አያችሁ፣ ትልቅ ራእይ ጌታ እያሳየው ተነሳና በዚህ ወደ አንተ በሚመጡት በዛ ከረጢት ውስጥ ብዙ አይነት እንስሳቶች አሉ፣ አርደህ ብላ ይለዋል። አርደህ ብላ ይለዋል ጴጥሮስን። እኔ ርኩስ ነገር በልቼ አላውቅም ይላል። ርኩስ ነገር በልቼ አላውቅም። ሐዋርያት ሥራ ምዕራፍ 10 ቁጥር 14 እስከ 15 ባነብላችሁ፣ ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና። በልቼ አላውቅም፣ እርኩሱም ብላ ትለኛለህ እያለ እግዚአብሔርን ኮንፍሮንት እያደረገ ነው ያለው። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ሃሌሉያ። በተምሳሊት ነበር የሚያነጋግረው። እኔና እናንተን በምን አይነት ሁኔታ ያነጋግረን ይሆን? ደባልቀን በባህል ሕይወታችን ታስሮ የመንፈስ ቅዱስን ሥራ ማራመድ አንችልም። ጨክነን ወንጌል የሚለው ነገር ውስጥ መግባት አለብን። አሜን እንላለን ወይ? እኔን ያሰረኝ የእናቴ ጡት ነበር። ነገር ግን ጌታ ወዲያው መልስ ሰጠኝ። የእናቴን ጡት የፈጠረው እኮ ጌታ ነው፣ ለእርሷም እኮ የሚያስፈልጋት ጌታ ነው አልኩ። ወዲያው ኢየሱስ ገባ በሕይወቴ ውስጥ፣ ድነትን ሰጠኝ፣ ሰላም ሰጠኝ። ክብር ለእግዚአብሔር ይሁን። ተከተለና መንፈስ ቅዱስ በእሳት መልክ በላይ ወረደ። አሜን እንላለን ወይ? ሃሌሉያ። ከማኅፀን ጀምሮ እኔ ነኝ ያለ ጌታ እስከ ጎልማስነት፣ እስከ ሽምግልና፣ እስከ ሽበት እሸከማለሁ ያለ ጌታ ተሸከመኝ። አሜን እንላለን ወይ? ተሸከመኝ ጌታዬ። እናንተንም ይሸከማችኋል። ኢየሱስ ይሸከምሻል። ጌታ ይሸከምሃል። አሜን እንላለን ወይ? ኢየሱስ ጌታ ነው። የባህል ትብታብ አሁንም ከሕይወታችሁ ውስጥ በኢየሱስ ክርስቶስ ስም ይሰባበር፣ ይውደቅ በኢየሱስ ስም። ጣዖት አምልኮንና ኢየሱስን አንድነት ልናደርግ አንችልም።
የጣዖትን ጉዳይ ግፍ አድርገን መተው። ምክንያቱም የአባቴ እናቴ እያልን በዛ መታሰር የለብንም። መንፈስ ይሙላባችሁ። አሁንም የእግዚአብሔር መንፈስ ይሙላባችሁ። ይህ ሲሆን የጸሎት ሕይወታችሁ ያድጋል። የመንፈስ ፍሬ ነውና ያድጋል። ሃሌሉያ። በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ አስደናቂ ነገር እናነባለን። ትላንትና ያዕቆብ ተገደለ። ዛሬ ደግሞ ጴጥሮስን ለመግደል ሄሮድስ ጴጥሮስን እስር ቤት አስገባው። ስደት ነው ያለው። ስደት፣ ብዙ ስደት ነው እያየን እዚህ የደረስነው። ዛሬ እንዲህ በወንበር ላይ ቁጭ ብላችሁ እንደምትሰሙት አይደለም። በመከራ በስደት በሴል ግሩፕ በቤት ውስጥ እየተደበቅን እያመለክን፣ በአፄው ዘመንም እንዲሁም በደርግ ዘመን በመከራ በስቃይ ነው ቤተ ክርስቲያን ያለፈችው። አሁን ደግሞ ተንደላቀን ቁጭ ብለን ሳውንድ ሲስተም ተተክሎ በደንብ እየተሰበከልን፣ ወገኖች አንዳንዴማ ያ ስደት ነው የሚሻለው ትላላችሁ። ምክንያቱም በቃ የነጠረ ክርስትና ነው ከዛ ውስጥ የሚወጣው፣ ከእሳት ውስጥ የሚወጣ። ሃሌሉያ። ተፈትነው ወርቅ በእሳት እንደሚፈተን እንዲሁ ተፈትነን ደግሞ በመከራ ውስጥ አልፈን ይኸውና ዛሬ ቤተ ክርስቲያን እንዲህ ነች። ግን የቸልተኝነት ዘመን፣ የጽድቅ ጉዳይ፣ የቅድስና ጉዳይ ቸል የተባለበት ዘመን ስለሆነም ጴጥሮስ እስር ቤት ውስጥ ሆኖ በወህኒ ይጠበቅ በነበረበት ጊዜ በቤተ ክርስቲያን ውስጥ ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። እንዴት ሆኖ? አጥብቆ። እባካችሁ ወደ ጸሎት ነው። እባካችሁ ጾም ጸሎት አለ። እንዲህ እየተለመን ነው በአሁኑ ሰዓት። የመንፈስ ፍሬ ስለሆነ ይህ ጸሎት መጸለይ በውስጣችን የሚያድግ ነገር ነው። እንዲያድግ መፍቀድ ያስፈልገናል። መንፈስ ይሙላባችሁ። አሜን በሉ። የአገልግሎት እድገትና ለውጥ የሚመጣው እኔና እናንተ ዘወትር በእግዚአብሔር መንፈስ እንሞላ ነው። ሃሌሉያ። የዛሬ 10 ዓመት በመንፈስ ቅዱስ ተሞላሁ። ያኔ በልሳን ጸለይኩ። ያ ልሳን ልማድ ሆነ፣ ቆመ። እኔ በመንፈስ ቅዱስ ከተሞላሁ ጊዜ ጀምሮ አቁሜ አላቅም አንድ ቀን እንኳን። በመንፈስ ሐዋርያው ጳውሎስ ደግሞ አስተምሮኛል። በመንፈስ እጸልያለሁ፣ በአእምሮም እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም እዘምራለሁ እንዳለው እኔም በዚሁ ድምፄ እያንጎራጎርኩ በመንፈስ እዘምራለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ወገኖቼ አትሰልቹ በልሳን መጸለይ። it is so beautiful። ውብ ነው በልሳን መጸለይ። አሜን እንላለን ወይ? ሃሌሉያ። ምንም አይነት ቋንቋ ይሁን፣ ዲዲዲ ይሁን፣ ሊሊሊ ይሁን፣ ሚሚሚ እግዚአብሔር ይሰማዋል። አሜን እንላለን ወይ? አሜን አሜን። ሰይጣን ግን ምንድን ነው የሚለው? አንቺ እኮ ዝም ብለሽ ነው እኮ ሊሊሊ ነው የምትይው። ይህን ፓስተር ታሪኩን አታይም እንደ ሲያንበለብለው? እንደሱ አይደለም አንቺ፣ እንዲህ አይደለም ያንተ ሊላችሁ ይችላል። ሰይጣን ውሸታም ነው። የትኛውም የመንፈስ ቅዱስ ቋንቋ እግዚአብሔር ብቻ ይሰማዋል። ሰይጣን ግን አይሰማው። ሰይጣን አይሰማው። በአማርኛ፣ በኦሮምኛ፣ በትግርኛ፣ በጉራግኛ በምትናገሩት ቋንቋ ጸልዩ፣ እንክት አድርጎ ይሰማዋል ሰይጣን። አዎ ይሰማዋል። ስለዚህ እንቅፋት ለማስቀመጥ ይሞክራል። ስለዚህ በልሳን ጸላዮቹን ሁልጊዜ በመንፈስ መጸለይ። በመንፈስ የሚጸልይ ምን ያደርጋል ይላል እግዚአብሔር ቃል። ምን አላችሁ? ምን አላችሁ? እስቲ ሁላችሁ ራሱን ያንጻል። አያችሁ፣ ይሄ ቤት ታንጾ ነው ቤት የሆነው አዳራሽ የሆነው። ባይታነጽ ኖሮ እንዲህ ተሰርቶ አልቆ ውስጡ ገብታችሁ ልታገለግሉ አትችሉም፣ ልትገለገሉ። ልክ እንደዚሁ በመንፈስ ስንጸልይ ራሳችንን እናንጻለን፣ እንገነባለን። ክብር ለእግዚአብሔር ይሁን። ስለዚህ አበረታታችኋለሁ፣ ሁልጊዜ በመንፈስ እየተሞላችሁ በመንፈስ ጸልዩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ ሐዋርያት
ዲያቆናትን ሲሾሙ ምንድን ነበር ያሉት? በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እኛ የእግዚአብሔርን ሥርዓት ትተን ማዕድን በማቅረብ ለምን ጊዜያችን እናቃጥላለን? ለዚህ የተለዩ ሰዎችን እንምረጥና እንሹማቸው። ምን አይነት ሰዎችን? መንፈስ ያለባቸው፣ ጥበብ ያለባቸውን መልካም ሰዎችን እንምረጣሉ። ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ ይላል። ምን አይነት ሰዎች ናቸው እነዚህ? ኃይልን የተሞሉ። አሜን 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 አሜን። ክብር ለእግዚአብሔር ይሁን። ጸጋና ኃይልን ተሞልቶ ይቅርታ ላይ እምነት የተሞሉ መንፈስ ቅዱስ የተሞሉ እግዚአብሔር የተመሰገነ ይሁን። እነዚህን ሰዎች መረጧቸው። ከዚህ ውስጥ አንዱ እስጢፋኖስ ነበር። እስጢፋኖስ ድቁና ውስጥ ራሱን አላቆየም። ምክንያቱም በውስጡ ጸጋ አለ። በውስጡ ጸጋ ስላለ ቁጥር 8 እስከ 10 ድረስ ሐዋርያት 16 ቁጥር 8 እና 10 እስከ 10 ብታነቡ ደግሞ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብ ከቀሬና ከእስክንድሪያም ሰዎች ከኪልቅያና ከእስያም ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። ወትሮም ለዲቁና ሲመረጥ መንፈስ የሞላበት፣ ጥበብ የሞላበት፣ እምነት የሞላበት ሰው ነበር። አያችሁ፣ አሁን መስበክ ጀመረ። አጋንንት ማውጣት ጀመረ። በሽተኞችን መፈወስ ጀመረ። ማንም ሰው መጥቶ አንተ ዲያቆን ነህ ቁጭ በል ያለው የለም። ምክንያቱም በውስጡ የሚሰራ ጸጋ አለ። አሜን እንላለን ወይ? ያልተገለጠ ጸጋ ባንተ ውስጥ አለ። ያልተገለጠ ገና ያልተገለጠ ጸጋ የሚገለጥ ባንቺ ውስጥ አለ። እቱ አለ የሚወጣ። አሜን እንላለን ወይ? ይሄ ብቻ ነኝ ብላችሁ ዝም ብላችሁ አትቀመጡ። ጌታ እግዚአብሔር አምላክ በድንገት የሚከሰት ጸጋ በውስጣችሁ ያስነሳል። ይሄ መቼ ነው የሚሆነው? በእግዚአብሔር መንፈስ በሙላት ውስጥ ስትመላለሱ ነው። እግዚአብሔር ይመስገን። የዚህ አባት ጸጋ ቀስ እያለ እየተገለጠ መጣ። እግዚአብሔር ይመስገን። መንፈስ ይሙላባችሁ። አሁንም መንፈስ ቅዱስ ይሙላባችሁ። ከፍተኛ የባህሪ ለውጥ ያመጣል በመንፈስ መሞላት። መንፈስ ቅዱስ በሞላችሁ መጠን አያችሁ፣ እንጨት ለምሳሌ ሲላክ የበለጠውን ለስላሳ የሆነ ያማረበት ይሄዳል። የኔንና የእናንተንም ሕይወት የሚልገውና የሚያሳምረው መንፈስ ቅዱስ ነው። ሲፈስ በቃ ሁልጊዜ ይለውጠናል፣ ሁልጊዜ ይቀይረናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ሰው እንደው በቃ እኮ እየባሰበት ሄደ ያስብላል። አዎ ይባስብን። ጴንጤ ከሆኑ ጴንጤ ማለት ነው በደንብ። አሜን እንላለን ወይ? ስም ብቻ ለምን እንሸከማለን? ስም ብቻ በእውነት ነው እኮ ነው የምላችሁ። በደንብ ጴንጤ ማለት። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ከፍተኛ የባህሪ ለውጥ በሕይወታችን ውስጥ የሚታየው የእግዚአብሔርን መንፈስ ሁልጊዜ ስንጠጣ ነው። መንፈስ ይሙላባችሁ እንጂ ሌላ ነገር አይሙላባችሁ። የወይን ጠጅ ነው የሚለው ግን ሰው በነገር ይሞላል፣ በፖለቲካ መንፈስ ይሞላል፣ በተለያየ ነገር ይሞላል፣ በሐሜት ይሞላል፣ በቃ በትችት ይሞላል፣ በፍልስፍና ይሞላል። ብዙ የፍልስፍና ክርክሮች እሰማለሁ። ምንም እንደው በቃ አይደንቀኝም ወገኖቼ። ጌታ እንድንፈላሰፍ አይደለም የጠራን። በሞኝነት በስብከት ሞኝነት ነው የዳንኩት።
ያንን በስብከት ሞኝነት ያገኘሁትን ወንጌል መስበክ ነው የኔ ሥራ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ስለዚህ ከፍተኛ የባህሪ ለውጥ በሕይወታችሁ ውስጥ ታያላችሁ ሁልጊዜ በእግዚአብሔር መንፈስ ስትሞሉ። አንደኛ ሥጋን አሸንፎ መኖር። ሥጋችሁን አንዱ ጠላታችን የራሳችን ሥጋ ነው። እሱን አሸንፎ መኖር የመንፈስ ቅዱስ ሥራ ነው። እግዚአብሔር ይባረክ። ገላትያ ምዕራፍ 5 ቁጥር 17 ላይ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። የምትወዱትን ልታደርጉ የምትችሉት መንፈስ ቅዱስ በላያችሁ ላይ ሲፈስ ነው። ሁልጊዜ መንፈስ ቅዱስን ስትጠጡ ነው። በመንፈስ ስትጸልዩ ወገኖቼ ሥጋዊ ነገር ከእናንተ እየሸሸ ይሄዳል። አሮጌ ነገር ሽማግሌዎች የሚያወሩት አይደለም፣ ይሄ እውነት ነው። መንፈስ ይሙላባችሁ። አሜን እንላለን ወይ? የቤተ ክርስቲያን ሸክም ይሰማችኋል። በመንፈስ ቅዱስ በምትሞሉ ጊዜ ሁልጊዜ ሸክም። የቤተ ክርስቲያን ሸክም የፓስተር ሸክም አይደለም ወገኖች። ዋናው ባለ ራእይ እሱ ነው። ይቸገራል፣ ይጨነቃል። እኔም የቤተ ክርስቲያን መሪ ስለሆንኩ የሚሰማኝ ብዙ ጊዜ ህመሙ የሚሰማኝ የቤተ ክርስቲያን ሸክም የሚሰማኝ እኔን ነው። መሆን የለበትም። እያንዳንዳችሁ በመንፈስ ቅዱስ የተሞላችሁ የቤተ ክርስቲያን ሸክም ሸክማችሁ መሆን አለበት። እስቲ ከተስማማችሁ አሜን በሉ። አሜን። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 ላይ የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። ኢየሱስ ጌታ ነው። የሥጋችንን መሞት አንድ ፓስተር ወይ 2-3 ፓስተሮች አይደሉም ብቻቸውን የሚሸከሙት። የኢየሱስን ሞት በሥጋችን ተሸክመን የምንዞረው ሁላችንም ነን። የገባን ሁሉ አሜን እንላለን ወይ? ጌታ የተባረከ ይሁን። ከፍተኛ የባህሪ ለውጥ። ይሄ የባህሪ ለውጥ ነው። የቤተ ክርስቲያን ሸክም የኔ አይደለም። ፓስተሩ ይቸገርበት ምን ያደርጋል ብቻውን። እናንተ አብራችሁ ካልቆማችሁ፣ ሸክሙን አብራችሁ ካልተሸከማችሁ፣ ራእዩ የሱ ነው ብላችሁ ፓስተሩን ብትተውት ወገኖቼ ብዙ ነገር ይበላሻል። ስለዚህ ሸክሙ ሸክማችሁ ነው። የጌታ የኢየሱስ ክርስቶስን ሸክም ነው የምትሸከሙት። ቁስሉን ነው የምትሸከሙት። መከራውን ነው የምትሸከሙት። የቤተ ክርስቲያን ሸክም አሜን እንዲሰማን ያስፈልጋል። በመንፈስ ስንሞላ ዘወትር መንፈስ ቅዱስ ይመክረናል። አድርጊ፣ ይህን አድርግ ይለናል መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። አሜን በሉ እስቲ አሜን በሉ። ግድ የላችሁም። ሃሌሉያ። ኢየሱስ ጌታ ነው። አሜን። በመከራ መጽናት ሌላው በሕይወታችን ውስጥ የሚገለጥ ለውጥ ነው። መከራ ሲመጣ በቃ እርግፍ አድርገን እምነታችን መተው አይደለም። በመከራ መጽናት። ክብር ለእግዚአብሔር ይሁን። በብዙ መከራ ውስጥ አልፌ ያውቃለሁ። አሁንም ባለፈው ያለፍኩት ቀላል መከራ አይደለም። ውድ ባለቤቴን በጣም ከታመመች በኋላ 2 ዓመት አገልግሎቴን አቁሜ እሷን ሳስታምም ነበር። መድኃኒትም ምሰጥ እኔ፣ ምግብም ማዘጋጅ እኔ፣ ሻወርም ምሰጥ እኔ፣ ሁሉን ነገር አንድ ቀን አማርሬ አላውቅም። አንድ ቀን ሰዎች ሊያዝኑልኝ ይሞክራሉ። ብቻህን እኮ ተጎዳ፣ ብቻህን ስልክም ደውሎ ብቻህን እኮ እንደዚህ እንኳ ብቻዬን ሆንኩ ብዬ ነግሬያቸዋለሁ። ተማርሬ ነግሬያቸዋለሁ። ለእኔ it is a privilege ነው የምላቸው። እድል ነው የሰጠኝ። ይህችን ታላቅ የእግዚአብሔር ሴት እንድንከባከብ እድል ሰጠኝ። በቃ
እና ሁሉን ነገር ራሴ ነበርኩ ማደርገው። ያም እንኳን በቂ አድርጌ ያለው ብዬ እንድመካበት አላደረገኝም። እንደዛም ሁና ሚስ አደርጋታለሁ። ግን እንደምንገናኝ ደግሞ አምናለሁ። ይሁንና ወገኖቼ ይሄ የመንፈስ ቅዱስ ፍሬ በሕይወታችን ውስጥ ማደጉ ከሕይወቴ የመነጨ የተማርኩት ነገር ነው። አስደናቂ ነገር ነው። አንድ ጊዜ እንደውም ፓስተር አበራ አይቷታል። ስንት ዓመት? 1 ዓመት ተኩል ይሆናል። ወደዛ ገደማ እና ለ2 ዓመት ጠዋት ብቻ ሄጄ መልእክት አቅርቤ ቤተ ክርስቲያን ተመልሼ ቶሎ ብዬ እመጣለሁ ወደ ቤት። ጠዋት ሴት ትባርከኛለች። እግዚአብሔር ይጠቀምብህ፣ እግዚአብሔር በቃ ያብራልህ፣ ጌታ ይገለጥብህ ትባርከኛለች። ያንን ባርኮት ተቀብዬ ሄዳለሁ። ሳልነግራት ሂጄ እንኳን አላውቅም። ስመጣ ደግሞ ትረሳዋለች። የት ጠፋህብኝ ትላለች። ማሜ ጠዋት እኮ ጸልዬልሽ አንቺን ባርከሽኝ ነው የሄድኩት ብዬ በቃ እነግራታለሁ። ቤተ ክርስቲያን ሂጄ ሰብኬ ነው የመጣው። ምንድን ነው የሰበከው? እስቲ እኔንም ስበክልኝ። ሁለተኛ ምንም ሳላጓድል ቁጭ ብዬ ደግሞ እሷን እሰብካለሁ። እና መከራ ነው ብዬ እርግፍ አድርጌ ትቼ አልሄድኩም። ብዙ ሰዎች በቃ የሚያደርጉት ነገር አላቸው። የሚወዷቸውን የትዳር ጓደኛቸውን ነርሲንግ ሆም ውስጥ ሽማግሌዎች፣ አረጋውያን የሚተኙበት ያስገቧቸዋል። በቃ ዞር ብለው አያዩአቸው። እኔ ግን I took care of my wife በደንብ ተንከባከብኳት። ከልጆቼ ጋር ልጆቼም በሚችሉት መጠን ረዱ። ግን የአንበሳው ድርሻ የኔ ነው። ቀንም ሌሊትም ያለ እንቅልፍ እና በመከራ ጊዜ ከእግዚአብሔር መሸሽ አይደለም፣ ይበልጥ ወደ እግዚአብሔር መቅረብ። አሜን እንላለን ወይ? ይበልጥ ወደ እግዚአብሔር መቅረብ። አንዳንድ ጊዜ የማንወደውን ትንቢት እንሰማለን። ሐዋርያ ነው እንደው በሱ የተደረጉ ተአምራቶች ዛሬ ሐዋርያ ነን ከሚሉ ሰዎች ጋር ቢነጻጸር እኔ ብዙዎችን አላውቃቸውም። እውነቴን ነው የምለው። ታላቅ የወንጌል አርበኛ ነህ። እግዚአብሔር ባርክ። ታላቅ አሁን ነው እንግዲህ ይሄ ወደ ልቤ መጣው እና እንግዲህ የቸርቹን ቢሮክራሲ አላውቅም እንጂ አንተ ሐዋርያ ነህ ብዬ ሹሜው ብሄድ እንደው ደስ ይለኝ ነበር። እግዚአብሔር ባርክ። በእውነት በአንተ ነው ተባርኬያለሁ። ጌታ ባደረገብህ አጋንንትን እንደዛ ስታስጨንቅ ገና ከሩቅ እርኩሳን መናፍስት የያዛቸው ሰዎች እየለፈለፉ ሲመጡ በዓይኔ አይቻለሁ። ሎኬት እያደረገ እዚህ ጋር የተቀመጥክ ገሌ የምትባል ይሄ እኮ ቀላል ነገር አይደለም ወገኖቼ። ክብር ለእግዚአብሔር ይሁን። ያን ዘመን ጌታ ይመልስልናል። አሜን። በመከራ መጽናት 2 ጢሞቴዎስ 3:12 ላይ እንዲህ ይላል፣ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳል ይላል። ስደት ቢመጣ መከራ ቢመጣ መታገስ በጣም አስፈላጊ ነው። 7 ነጥቦች ነው የምነግራችሁ እና የምጨርሰው። መንፈሳዊ አሁን 4ኛ ላይ ነው። መንፈሳዊ ጦርነትን መዋጋት ስናገለግል መንፈሳዊ ጦርነት የለም ማለት አይደለም። ውጊያ አለ። ለምን? በዓለም ላይ ነው ያለ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን አድርጌዋለሁ? አሸንፌዋለሁ። በተሸነፈ ዓለም ውስጥ ስንኖር የተሸነፍን እየመሰለን ተስፋ መቁረጥ የለብንም። መልካሙን ገድል በኢየሱስ ክርስቶስ ስም መጋደል ያስፈልገናል። አሜን እንላለን ወይ? በመንፈስ ቅዱስ የሚሞላ ሁልጊዜ ክርስቲያን መልካሙን ገድል ይጋደላል፣ መንፈሳዊ ጦርነትን ያካሂዳል። በአንደኛ ዮሐንስ ምዕራፍ 4:4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ምን ያደርጋል? 3 ሰው ነው ያለው። አረ ንገሩኝ ባካችሁ። ምኑ ነው የሚበልጠው? እኛ ውስጥ ያለው ምንድን ነው? እኛ ውስጥ ያለው የእግዚአብሔር መንፈስ ነው በውስጣችን ያለው። በእኛ ውስጥ ያለው የእግዚአብሔር መንፈስ በዓለም ውስጥ ካለው ይበልጣል። ስለዚህ አትፍሩ፣
ክብር ለእግዚአብሔር ይሁን። ይሄ የባህሪ ለውጥ ነው። የሚገጥመን ማናቸውም አይነት ፈተና፣ መከራ፣ መንፈሳዊ ጦርነት ሊያስደነብረን አይገባም። ስለኛ የሚዋጋ ኃያል አምላክ፣ ታላቅ አምላክ አለልን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አምስተኛ በእምነት ማደግ። ይህም ደግሞ ባህሪያችን ይለወጣል። በእምነት እናድጋለን። አይሆንም የምለው ነገር የለኝም። የጌታ ሐሳብ በሕይወቴ እንዲከናወን በምፈልግበት ጊዜ ቤትም ስገዛ እኔ ልማድ አለኝ፣ ጄሪኮ ማርች ነው የማደርገው። ቤተ ክርስቲያንም ደግሞ ሕንፃ ስገዛ ጄሪኮ ማርች ነው የማደርገው። ሁልጊዜ ጌታ እግዚአብሔር አምላክ በውጭ ሀገር እየኖርኩ እግዚአብሔር አከናወነልኝ። በፊት ፈረንጆች ጋር ተከራይተን የጥቁሮችንም ቸርች ተከራይተን ብዙ እየተሰቃየን አገልግለናል። ዛሬ በእኛ ቤተ ክርስቲያን ውስጥ ፈረንጆች፣ ጥቁሮች፣ ስፓኒሾች፣ የተለያዩ ሰዎች 2 ቸርቾች አሉ። አንደኛው ሁሉንም ዘር የሚያካትት ነው። አንደኛው ስፓኒሾች ብቻ ነው። ከኛ ትንሽ እየከፈሉን ማለት ነው፣ ለመብራት ለምናምን ለወጪያችን ይገለገላሉ በእኛ ሕንፃ ውስጥ። ይሄ ድንቅ ነገር አይደለም? ከኢትዮጵያ ከአንድ መንደር ውስጥ ወጥቼ ሄጄ ክብር ለእግዚአብሔር ይሁን። ሃሌሉያ። በእውነት የምከፍለው ነገር ገንዘብ የለኝም አነሰኝ ሲሉኝ ደግሞ ሌሎች እኛን እንዳስተናገዱን አናስተናግዳችሁም። ፈረንጆች ጋር ጥቁሮቹም ጋር ተከራይተን ስናገለግል ልጆቻችሁ ወንበር ሰበሩ፣ ልጆቻችሁ ግድግዳ ላይ በቀለም ጻፉ፣ ይሄን ያህል ገንዘብ ክፈል ነበር የሚሉ ነገር ተገለበጠ። አሁን አሜን እንላለን ወይ? ኢየሱስ ጌታ ነው። እንዲህ ያደርጋል እግዚአብሔር። ዘዳግም ምዕራፍ 28ን እያንዳንዳችሁ አንብቡት። ለእያንዳንዳችሁ ይሆናል፣ ለእኔ ሰርቷል። ዘዳግም 28 ከቁጥር 1 እስከ 14 ድረስ ብታነቡት እኔ ሳመራይዝ አድርጌው ጸሎት አድርጌው ጸልይበታለሁ። ቃሌን ብትሰማ ብታደርገውም እነዚህ በረከቶች ያገኙሃል፣ ይከተሉሃል፣ ያገኙህማል ይላል። የእግዚአብሔር በረከት ሰይፉ የት ጋር ነው ያለው? አንተ ነቆ ቆየኝ ና ይዘኛል በረከት። ክብር ለእግዚአብሔር ይሁን። ቃሉን ብትሰማ ብታደርገው እነዚህ በረከቶች ይከተሉሃል፣ ያገኙህማል። ራስ እንጂ ጅራት አላደርግህም፣ በላይ እንጂ በታች አትሆንም። ታበድራለህ እንጂ አትበድርም። ሃሌሉያ። በሰፈር ብሩክ፣ በከተማ ብሩክ፣ በቤት ብሩክ፣ ልጆች ብሩክ፣ በዋቃህ ብሩክ ይሆናሉ። አሜን እንላለን ወይ? ይሄ ቆንጆ ነገር አይደለም እንዴ? ከ15 ጀምራችሁ ደግሞ ስታነቡ ዘዳግም 28 እርግማን ነው፣ እኔን አይመለከተኝም። እኔ በረከቱን ነው የማነበው። ይከተለኛል፣ ያገኘኝማል። ተንበርክኬ ስጸልይ ታውቃላችሁ፣ እሱን በየቀኑ ነው የምጸልየው። ቃሉን ጸልዩ፣ የእግዚአብሔርን ቃል ጸልዩ። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። በልዑል መጠጊያ እኖራለሁ፣ ሁሉም በሚችል አምላክ ጥላ ውስጥ አድራለሁ። ኤሎሂምን መታመኛዬ ነህ እልሃለሁ። አምላኬና መሸሸጊያዬ ነህ፣ በአንተ ላይ እታመናለሁ። በቃ እንደዚህ ሸምጥጡና በቃላችሁ እያጠናችሁ እሱን ጸልዩ። ለምንድን ነው ይህን የጸለይሽው ብሎ እግዚአብሔር አይቆጣም፣ እንደውም ደስ ይለዋል። ከቀትር ጋኔን በሌሊት ከሚበር ማናቸውም አይነት ፍላጻ እግዚአብሔር አምላክ ይጠብቃችኋል። ይጠብቀኛል እያልኩ ለራሴ ተርጉሜ ነው የምጸልየው። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። በመዝሙር 23 ሞቅ ጀምር ውስጥ መዝሙር 23ን በቃላችሁ አጥኑና ለራሳችሁ በሉት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ አንዳች የለም። ተንበርክካችሁ እንዲህ እያደረጋችሁ ቃሉን ሜሞራይዝ እያደረጋችሁ ጸልዩ። በዚች ምድር ላይ ታላላቅ ሰዎች አድርጎ ያስነሳቸዋል። አሜን እንላለን ወይ? አሜን እንላለን ወይ? አዎ፣ ስደት መሄድ አያስፈልጋችሁም። ምድሪቱን ሲባርክ እግዚአብሔር እናንተን ቀዳሚ ያደርጋችኋል። ራስ እንጂ ጅራት አላደርግህም፣ በላይ እንጂ በታች አትሆንም። ታበድራለህ እንጂ አትበድርም። በረከት ይከተልሃል፣ ያገኝሃል።
ሴቶችንም ያገኛቸዋል እግዚአብሔር። ሃሌሉያ ስሙ ይባረክ። አሜን 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 አሜን። እንግዲህ በእምነት ነው የሚሆነው፣ በእምነት ማደግ። ሁለተኛ ቆሮንቶስ 4:13 ነገር ግን አመንሁ ስለዚህም ተናገርሁ። እኛም አንዱ የእምነት መንፈስ ስላለን እንናገራለን። አሜን። እናምናለን ብለንም እንናገራለን። እምነትን ተናገሩ። አሜን እንላለን ወይ? እምነትን ተናገሩ። ክብር ለእግዚአብሔር ይሁን። ስድስተኛ ዶክተር ቶለሳ ሲናገር ሰው የእኛ ሰው ስጥ ሲሉት ደስ አይለውም፣ ሃሌሉያ አይልም ይላል። መባ ሲሰበስብም ቦርሳችሁን ያዙ ተነሱና ቁሙ ነው የሚለው። እሱ ጋር ቀልድ የለም። በቦርሳ ላይ ይጸልያል እና ይሰጣሉ፣ ምእመናን ይሰጣሉ። እና ይህ በመንፈስ ቅዱስ የሚሞላ ሰው ስድስተኛው ባህሪ የመስጠትን በረከት ይረዳል። መስጠት፣ ለጌታ ሥራ መስጠት። አሜን እንላለን ወይ? ካልሰጠን ሌቦች ነን ማለት ነው። የእግዚአብሔር ቃል ይህን አረጋግጦ ይነግረናል፣ ሌባ ነህ ብሎ። ሚልክያስ ምዕራፍ 3:8 ላይ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድር ነው ብላችኋል? በአስራትና በበኩራት ነው። አያችሁ፣ እዚህ መካከል ስንት ሌቦች ትኖሩ ይሆን? መጽሐፉ ነው የሚለው፣ እኔ አይደለሁም። እኔ ራሴ ሌባ ነበርኩ፣ ሙልጭ ያልኩ ሌባ። ሌባ ነበርክ በሉኝ፣ በሉኝ፣ አይዟችሁ፣ በቃልህ እንላለን። ሌባ ነበርክ በሉኝ እኔን። እናንተም ሌቦች ናችሁ። ይሄ ሁላችሁ እንደዚህ ሆነ። ባለቤቴ ጋር እንደተጋባን እዚሁ ወሎ ሰፈር ነው የተጋባ ነው። ቤታችንም እዚሁ ነበር። ከአሴምብሊ ኦፍ ጋድ ህንፃ ወደ ኋላ ቆንጆ ቪላ ቤት። መቼስ እሷን እግዚአብሔር ባርኳታል። አሁን ቀድሞ መንግስተ ሰማይ ያስገባት። ያንም ቤቱን እንድገዛ እኔ ተማሪ ነበርኩ። ገንዘቡንም የሰጠችኝ እሷ ነች። ሂድና የቤቱን ዋጋ ክፈል ብላ ሰጠችኝ። የ25 ሳንቲም እስክሪፕቶ ይዤ፣ ምስኪኑ ተማሪ ዩኒቨርሲቲ ተማሪ ነበርኩ። ሸጥ አደረግኩት። ከኪሴ ውስጥ ጂንስ ነው የምለብሰው አውጥቼ ገንዘቡን ቆጥሬ ከፈልኩ። የኔ አይደለም እኮ እሷ ነች የሰጠች። ኧረ አንቺ ነሽ ገንዘቡን ያመጣሽውና አንቺ ራስሽ ግዢ ፈርሚ ብላት፣ ሄድና ግዛው እባክህ አንተ ግዛ አለችኝና ሄጄ ሸጥ አድርጌ ገዛሁት። አይገርማችሁም? በአንድ ጊዜ እግዚአብሔር ከመሬት አንስቶ ባለ ቪላ አደረገኝ። ያስደንቃል በጣም። እና ከዛ በኋላ ያን ቤት ገዝተን በውስጡ መኖር ጀመርን። ተጋብተን ስንኖር ወርልድ ቪዥን ነው የምንሰራው ያን ጊዜ። ማታ ስንገባ ያው ቤታችን መኝታ ቤት ቆልፈን ነው የምንሄደው። ማታ ስንገባ ሰይፉ አለችኝ፣ ወይ የሰው አደራ ወርቅ ብር ነበር፣ ብዙ ወርቅና ብዙ ብር ነበር፣ ገንዘብ ነበር። ማን ወሰደው? ቤቱን ቆልፈን ነው የወጣ ነው አለች። እኔ ወርቅና ብር መኖሩንም አላውቅም። ማን እንደወሰደው እገሊት ነች። እገሊት የእሷም ወንድሞችና እህቶች የእኔም ዘመዶች አንድ የቀረ የለም። ሁሉንም አማ ነው። ሁሉንም ማታ ስንገባ ቁጭ ብለን ሐሜት ውስጥ ገባን። ሴጣን ሆምወርክ ሰጠን። እንደው ሀኒሙናችን እንዳንወጣ በእውነት ነው የምላችሁ። ማን ነው የወሰደው? በቃ ያን ስናወጣ ስናወርድ አንድ ቀን ጠዋት ወደ ስራ እንሄዳለን። ወደ ስራ ስንሄድ መኪና ነበራት በዛ ዘመን። እየነዳች ስንሄድ ሰይፉ አለችኝ። ወይ አልኩ። ለመሆኑ አስራትን ትሰጣለህ አለችኝ። እኔ ህይወቴን ሁሉ ለጌታ ሰጥቼ እያገለገልኩ ነው ያለሁት አልኩ። የለም እኔ የምለው
አስራትህን ትሰጣለህ ወይ? ሕይወቴን እሰጣለሁ አልኩ፣ ሰጥቻለሁ አልኩ። ምን አድርግ ነው የምትይኝ አልኩ። መልስ እኮ አልሰጠኝም አለችኝ። ሰጠውሽ እንጂ ጌታን ቀንና ሌሊት ያለ እረፍት እያገለገልኩ ምንድን ነው የምጠይቅኝ ጥያቄ? መኪናዋን አወጣችና ክረምት ነበር፣ ጭቃ ነው። ጭቃ ውስጥ ገብታ ነው እንደሚያቆመችው። አንድ ጊዜ አይኗን ስታፈጥብኝ አስራትን ትሰጣለህ ወይስ አትሰጥም? መልአክ ከሰማይ መጥቶ የሚገስጸኝ ነው የመሰለኝ። ደነገጥኩኝ በጣም። አልሰጥም አልኩ። ሌባው አንተ ነህ፣ ወርቁን የሰረከው አንተ ነህ፣ ብሩን የሰረከው። ሌባ እዚህ ተቀምጦ ሌባ እፈልጋለሁ እንዴ? ከዛሬ ጀምሮ ሌባ ማን ነው ብዬ አልጠይቅም። ሌባው ተገኝቷል፣ አንተ ነህ ሌባው አለች። አንገቴን ወደ ታች አቀርቅሬ በአፍ ላብ አላበኝ። መልኳም ነጣ ይላል። እሷ እንግዲህ መልአክ ነው እንጂ የሚያናግረኝ ሰው አልመሰለኝም። በድንጋጤ ተሞላሁ። በል ዛሬ ማታ የቤት ስንገባ ከተጋባንበት ጊዜ ጀምሮ የእያንዳንዱን ወር ተሳስበን ያልሰጠኸውን አስራት በፖስታ ከተን ቤተ ክርስቲያን ወስደን እንሰጣለን። እሺ እሺ እሺ። ማታ ስንመጣ እራትም ሳንበላ ሂሳብ ውስጥ ገባን። የረሳችሁ መስሎኝ ነበር። በቃ ቆጥረና ወጣን። ገንዘቡን በፖስታ ከተትን። ወደ ቤተ ክርስቲያን ወስደን ውዝፍ አስራት ብለን ለቤተ ክርስቲያን ሰጠ። ትምህርቴን አገኘው። ከዛ በኋላ አስራት አይደለም የምሰጠው። ጌታ ስጥ የሚለኝን ቁጥር ከአስራት በላይ ነው የምሰጠው። ክብር ለእግዚአብሔር ይሁን። እና አያችሁ፣ እግዚአብሔር ሌባ ብሎ እኛን እንደዚህ እንኳን ለማጋለጥ ይችላል። እንደዚህ ያጋለጠኝ። ይህም የእግዚአብሔር ቃል የሚለው ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድር ነው ብላችኋል። በአስራትና በበኩራት ነው። የተወደዳችሁ ምዕመናን፣ ምናልባት በተለያየ ምክንያት አስራታችሁን የማትሰጡ ካላችሁ ከዚህ በላይ ራስን ማዋረድ የለም። ሌባ ነኝ ብዬ ራሴን አዋርጄ መንገዳችሁን እንድታስተካክሉ እጠይቃችኋለሁ። በአስራታችሁ ታማኝ ሁኑ። በመንፈስ የተሞላ ክርስቲያን ሁልጊዜ እግዚአብሔር መንፈስ የሚወርድበት ክርስቲያን ምክንያት አይሰጥም። አስራቱን በወቅቱ ይሰጣል። አሜን እንላለን ወይ? በኩራትም እንደውም በኩራት እግዚአብሔር የተመሰገነ ይሁን። እግዚአብሔር ምንድን ነው የሚለው? በሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ እየጨረስኩ ነው፣ አይዟችሁ። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። አሜን እንላለን ወይ? ይሄን የተናገረው ጌታ ኢየሱስ ነው። ስጡ ይሰጣችኋል፣ በምትሰፍሩት መስፈሪያ ይሰፈርላችኋል። ሰባተኛ ነጥቤ የባህሪ ለውጥ፣ ከሰው ሁሉ ጋር በሰላም መኖር። ሮሜ ምዕራፍ 12 ቁጥር 18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። እግዚአብሔር ያለማመደኝ ነገር እኔ ሰዎች በድለውኝ መተው እግሬ ላይ እስኪወድቁ ድረስ አልጠብቅም። በቃ ጋርቤጅ ካን ውስጥ አላደለም ነው
ጠላትን መቀነስ። ክርስቲያኖች ጠላቶች አይደሉም። ነገር ግን ጠላት የምንሆንበት ጊዜ አለ። ሰይጣን ነው ያን የሚያደርገው። ስለዚህ ጠላትን መቀነስ በጣም አስፈላጊ ነው። በሰው ላይ የምናወራው ወሬ እገሌ እንዲህ አልኩኝ፣ እገሊት እንዲህ አድርጋኝ፣ በቃ እንዲህ ስንመረር የምንውል የባህሪ ለውጥ ያስፈልገናል። የይቅርታ መንፈስ በሕይወታችን ውስጥ እንዲገባ በሰላም ከሰዎች ሁሉ ጋር እንድንኖር እነዚህ 7ቱ ባህሪያት ይጠቅሟቸዋል። አንደኛው ስጋን አሸንፎ መኖር፣ ሁለተኛ የቤተ ክርስቲያን ሸክም እንዲሰማችሁ፣ ሶስተኛ በመከራ መጽናት፣ አራተኛ መንፈሳዊ ጦርነትን መዋጋት፣ አምስተኛ በእምነት ማደግ፣ ስድስተኛ የመስጠትን በረከት መረዳት፣ ሌባ አለመሆን ማለት ነው። ሰባተኛ ከሰው ሁሉ ጋር በሰላም መኖር። እነዚህን ብናደርግ እግዚአብሔር ወደ ግልም ወደ ቤተ ክርስቲያንም ሪቫይቫል ያሸጋግረናል። የእሳት ሰደድ ከቤተ ክርስቲያን ከዚች ቤተ ክርስቲያን ውስጥ የእሳት ሰደድ ይነሳል። ዛሬ ጠዋት ስጸልይ በማለዳ ተነስቼ ጸልያለሁ። እግዚአብሔር የተናገረኝ ቃል አዳራሹን አላየሁም፣ የሰውን ብዛት አላየሁም። ነገር ግን የእሳት ሰደድ ከዚህ እንደሚነሳ እግዚአብሔር ተናግሮኛል። ያ የጥንቱ እሳት፣ ያ የቀደመው እሳት አባቶች እንደዚህ ነበሩ፣ ሪቫይቫል እንዲህ ነበር የሚባለው ከዚሁ ይነሳል። ክብር ለእግዚአብሔር ይሁን። እንደውም እየጸለይኩ ያለው ዛሬ ማለዳ ላይ ፓስተር ታሪኩ የቀደመውን እሳት ታነሳሳለህ። እስቲ ቁምልኝ አባ፣ ቁምልኝ በኢየሱስ ክርስቶስ ስም። እጆችን አንሳና ተቀበል በኢየሱስ ክርስቶስ ስም። አዎ ወደ ሌሎች አትመለከትም። አንተው ራስህ የእግዚአብሔር ዕቃ ሆነህ በላይ ላይ ዘይት ሲረጭብህ እሳት ሲነድብህ ነው እግዚአብሔር ያሳየኝ። አንተው ነህ ይልሃል እሳት የምታስነሳ አንተን ነው እግዚአብሔር የሚጠቀምብህ። ታላቅ ሪቫይቫል ይሄ ነው የማይባል በሕይወት ላይ እንደሚነሳ እግዚአብሔር ተናግሮኛል። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ይታየኛል። አዎ ይታየኛል። የበቀል አገልግሎት እንደምታገለግል ይታየኛል። የበቀል አገልግሎት ነው የምታገለግለው። ከዚህ በኋላ የምትበቀለው ሰይጣንን ነው የምትበቀለው። ኧረ ይታየኛል። አሁንም ታላቅ ሪቫይቫል ሲነሳ ታላቅ ሪቫይቫል ይነሳል። ክብር ለእግዚአብሔር ይሁን። የሚያጥለቀልቅ ወደ ሌሎች የሚያልፍ እሳት ከዚሁ ይነሳል። ይሄ ሰው ለዚህ ለሚነሳው እሳት ምክንያት ያደርገዋል እግዚአብሔር። ማሎዳ ለለባዳ ባሎ ሳዳ ለለባዳ ማሲያ አሎ ፓታና ሲያዲናይ ፓናፋና ማዮ ካኖ ሲያዲናይ ካና ፔሎ ቶሎ ለኖ ሲላ ለባዳ ባራሳ ሃሌሉያ 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 ሃሌሉያ። ምርጫ ነው።